የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ቻት ስትደራረጉ ስትጠጣፉ፣ ከዛም አልፎ ደግሞ ቲክቶክ ላይ ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ ህዝብ የሚጠቀም ምንድን ነው? አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ሀይበሉን ደውሉን መመማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬ ትምህርታችን ደግሞ ይዤላቸው የመጣው አጫጭር ቃላቶችን ብዙ ጊዜ የተለመዱና ይጠቅሙናል ያልናቸውን አብረን እንጽፋለን እንለማመዳለን ማለት ነው። ኦኬ፣ ልጀምር። ፈጣሪ ቢፈቅድ የሆነ ነገር ለማድረግ ፈጣሪ ቢፈቅድ ማለት ብንፈልገው እንዴት እንደሆነ ላሳያችሁ። አማርኛውን ልድገመው። ፈጣሪ ቢፈቅድ በአንድ ላይ አማርኛውን ይላል። ፈጣሪ ቢፈቅድ ይላል። ኤፍ ጣ አራተኛ ናት፣ ቲና ኤ፣ ሪ ሶስተኛ ናት፣ አርና አይ። ፈጣሪ ቢአይ፣ ኤፍ ቅ ኬን እጠቀማለሁ፣ ዲን እንጠቀማለን። ቢፈቅድ በአንድ ላይ ምን አለ? ፈጣሪ ቢፈቅድ። ፈጣሪ ቢፈቅድ ይላል ማለት ነው። ፈጣሪ የሚለው እንደዚህ ጣፍኩኝ፣ ቢፈቅድ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ኦኬ፣ ኔክስት ቀጣይ ደግሞ በፈጣሪ ቸርነት። በፈጣሪ ቸርነት የሚለውን ደግሞ እንዴት እንደሆነ ላሳያችሁ። አማርኛው ልድገሙ አንዴ። በፈጣሪ ቸርነት በአንድ ላይ ምን ይላል? በፈጣሪ ቸርነት ይላል። በቢ ኤፍ ጣ ቲናዬ ሪ አር አይ። በፈጣሪ ቸ ሲኤች ር አር እንጠቀማለሁ፣ ነ ኤንኢ ቲ እንጠቀማለሁ። ቸርነት በአንድ ላይ ምን ይላል? በፈጣሪ ቸርነት ይላል። በፈጣሪ የሚለው እንደዚህ ጣፍኩኝ፣ ቸርነት የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ በፈጣሪ ቸርነት። ኦኬ፣ ኔክስት ደግሞ የፈጣሪ ቁጣ። የሆነ ነገር ስትሆኑ ይሄ የፈጣሪ ቁጣ ነው ምናምን ማለት ስንፈልገውን የፈጣሪ ቁጣ ይላል። የፈጣሪ ቁጣ የዋይኢ ኤፍ ጣ ቲኤ ሪ አርና አይ። የፈጣሪ ቁ ሁለተኛ ናት፣ ኬና ዩ ጣ ቲኤ ቁጣ በአንድ ላይ ምላል የፈጣሪ ቁጣ ይላል። የፈጣሪ የሚለው እንደዚህ ጣፍ ነው፣ ቁጣ የሚለውን ደግሞ እንደዚህ ጣፍ ነው። በአንድ ላይ የፈጣሪ ቁጣ። ኦኬ፣ ቀጣይ ደግሞ ያለፈው አልፏል። ያለፈው አልፏል ማለት ብንፈልግም እንዴት እንደሆነ ላሳያችሁ። ያለፈው አልፏል በአንድ ላይ አማርኛው ምላል ያለፈው አልፏል ይላል። ያ ዋይና ኤ አራተኛ ስለሆነች ለኤልኢ ኤፍ ው ደብሊው እንጠቀማለን። ያለፈው አ ኤ እንጠቀማለሁ፣ ል ኤል እንጠቀማለሁ፣ ፏ ውስብስብ ፊደል ናት፣ ኤፍ ዩ ኤ ፏ ል በአንድ ላይ ምላል ያለፈው አልፏል ይላል። ያለፈው አልፏል። ያለፈው የሚለው እንደዚህ ጣፍ ነው። አልፏል የሚለውን ደግሞ እንደዚህ ጣፍ። በአንድ ላይ ያለፈው አልፏል ይላል። ኦኬ፣ ቀጣይ ደግሞ ፈቃደኛ ነኝ። ፈቃደኛ ነኝ። ፈቃደኛ ነኝ። አማርኛው ድገሙ አንዴ። ፈቃደኛ ነኝ በአንድ ላይ አማርኛው ምላል ፈቃደኛ ነኝ ይላል። ኤፍ ቃ አራተኛ ፊደል ናት፣ ኬና ኤ ደ ዲኢ ኛ ጂኤንኤ። ፈቃደኛ ነ ኤንኢ ኝ ጂን እንጠቀማለን። ነኝ በአንድ ላይ ምላል ፈቃደኛ ነኝ ይላል። ፈቃደኛ የሚለው እንደዚህ ጣፍኩኝ፣ ነኝ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ኦኬ፣ አሁን ደግሞ ምን አገባኝ። የሆነ የማይገባችሁ ነገር ከሆነ ምን አገባኝ ማለት ብፈልጉ እንደዚህ እንጥፈዋለን። ምን አገባኝ በአንድ ላይ አማርኛው ምን ይላል?
ምን አገባኝ ይላል። ም የምንጠቀማለን፣ ን ኤን እንጠቀማለን፣ ምን አ ኤን እንጠቀማለሁ፣ ገ ጂ ባ ቢኤ ኝ ጂኤን አገባኝ። በአንድ ላይ ምን ይላል? ምን አገባኝ ይላል። ምን አገባኝ። ኦኬ። ቀጣይ ደግሞ የት ነበርክ? አንድ ወንድማችን የት እንደነበረ መጠየቅ ቢፈልጉ የት ነበርክ? የት ነበርክ? አማርኛው በአንድ ላይ ምን ይላል? የት ነበርክ ይላል። የዋይ ኢ ት ቲ እንጠቀማለሁ። የት ነ ኤን ኢ በ ቢ ር አር እንጠቀማለሁ። ክ ኬ እንጠቀማለሁ። ነበርክ በአንድ ላይ ምን ይላል? የት ነበርክ ይላል። የት የሚለው እንደዚህ ጣፍኩኝ። ነበርክ የሚለው እንደዚህ ጣፍኩኝ። የት ነበርክ? ኦኬ። ቀጣይ ደግሞ ትንሽ ጠብቀኝ። የሆነ ሰው ትንሽ እንዲጠብቃችሁ ተፈልጋችሁ ትንሽ ጠብቀኝ ትሉታላችሁ ማለት ነው። ትንሽ ጠብቀኝ። አማርኛው በአንድ ይላል ትንሽ ጠብቀኝ ይላል። ት ቲን እጠቀማለሁ። ን ኤን እጠቀማለሁ። ሽ ኤስ ኤች እጠቀማለሁ። ትንሽ ጠ ቲኢ ብ ቢን እጠቀማለሁ። ጠ ኬኢ ኝ ጂን እጠቀማለሁ። ጠብቀኝ በአንድ ላይ ምን ይላል? ትንሽ ጠብቀኝ ይላል። ትንሽ የሚለው እንደዚህ ጣፍኩኝ። ጠብቀኝ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ትንሽ ጠብቀኝ። ኦኬ። ቀጣይ ደግሞ እየወጣው ነው። እየወጣው ነው። እየወጣችሁ ከሆነ እየወጣው ነው ማለት እንችላለን ማለት ነው። እየወጣው ነው በአንድ ላይ እየወጣው ነው ይላል። ይህን እጠቀማለሁ። የዋይ ወ ደብሊው ኢ ጣ ቲኤ ው ደብሊው እንጠቀማለሁ። እየወጣው ነ ኤን ኢ ው ደብሊው እንጠቀማለን። ነው በአንድ ላይ ምን ይላል? እየወጣው ነው ይላል። እየወጣው ነው። ኦኬ። ኔክስት ደግሞ ጸሎት አድርግ። የሆነ ሰው ጸሎት አድርግ ማለት ብንፈልግ እንዴት እንደሆነ አላሳያችሁ። ኦኬ። ጸሎት አድርግ። ጸ ቲኤስኢ ሎ ኤልኦ ት ቲ እንጠቀማለሁ። ጸሎት አ ኤ እንጠቀማለሁ። ድ ዲ እንጠቀማለን። ር አር እንጠቀማለን። ግ ጅን እንጠቀማለን። አድርግ በአንድ ላይ ምን ይላል? ጸሎት አድርግ ይላል። ጸሎት የሚለው እንደዚህ ጣፍኩኝ። አድርግ የሚለውን ደግሞ እንደዚህ ጣፍኩኝ። በአንድ ላይ ጸሎት አድርግ። ኦኬ። ቀጣይ ደግሞ ገንዘብ የለኝም። ገንዘብ ከሌለ ምን እንላለን ማለት ነው? ገንዘብ የለኝም እንላለን ማለት ነው። ገንዘብ የለኝም በአንድ ላይ አማርኛው ምን ይላል? ገንዘብ የለኝም ይላል። ገ ጂኢ ን ኤን እንጠቀማለን። ዘ ዜድኢ ብ ቢን እንጠቀማለን። ገንዘብ የዋይ ለ ኤልኢ ኝ ጂ እንጠቀማለን። ም ኤም እንጠቀማለን ማለት ነው። የለኝም ገንዘብ የለኝም። ኦኬ። ቀጣይ ደግሞ ቡና ወዳለሁ። ቡና ወዳለሁ ማለት ብንፈልግ እንዴት እንደሆነ ላሳያችሁ። ቡና ወዳለሁ። ኦኬ። ቡና እወዳለሁ። ቡ ቢና ዩ እንጠቀማለን። ና ኤንኤ ቡና እ እንጠቀማለሁ። ወ ደብሊው ኢ ዳ ዲኤ ለ ኤልኢ ሁ ኤች ዩ እወዳለሁ በአንድ ላይ ምን ይላል? ቡና እወዳለሁ ይላል። ኦኬ። ቀጣይ ደግሞ ዝግጁ ነሽ። አንድታችን ዝግጁ መሆንና ለመሆኗን መጠየቅ ሲፈልጉ ዝግጁ ነሽ እንላለን ማለት ነው። ዝግጁ ነሽ። ዝ ዜድ አይ ግ ጅ እንጠቀማለሁ። ጁ ጄና ዩ እንጠቀማለሁ ማለት ነው። ዝግጁ ነ ኤንኢ ሺ ኤስ ኤች ነሽ ዝግጁ ነሽ ይላል። ዝግጁ የሚለው እንደዚህ ጣፍኩኝ። ነሽ የሚለው እንደዚህ ጣፍኩኝ ማለት ነው። ኦኬ። ቀጣይ ደግሞ እየተማርኩ ነው። እየተማራችሁ ከሆነ ምን እንላለን ማለት ነው? እየተማርኩ ነው ማለት እንችላለን ማለት ነው። እየተማርኩ ነው። ይህን እጠቀማለሁ። የዋይ ተ ቲኢ ማ ኤምኤ ር አር እንጠቀማለሁ። ኩ ኬና ዩ እየተማርኩ ነው ይላል። በአንድ ላይ ይላል እየተማርኩ ነው ይላል። ሶ የዛሬ ትምህርታችን አጫጭር ቃላቶችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለውን ነበር። ስለዚህ እናንተም ደጋግማችሁ በማየት ፕራክቲስ ማድረግ ትችላላችሁ። ሁሌም እንደምላችሁ ቀላል ነው። የአንድ ወር የሁለት ወር ትምህርት ስለሆነ ደጋግማችሁ እስክሪብቶና ወረቀት ይዛችሁ ፕራክቲስ በማድረግ መለማመር ትችላላችሁ ማለት ነው። ከዛ በተረፈ መጀመሪያ ላይ እንደነገርኳችሁ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን
በጎግል፣ በዙም፣ በኢሞ፣ በቴሌግራም ያለምንም ኢንተርኔት መቆራረጥና በታማኝነት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ሀይበሉን ደውልን፣ መማር እንችላለን። ቴንኪው